ዛሬ መጨረሻ ነው ተብለናል። ምን እንደሚሉ እንግዲህ በትዕግስት በቃ ዶክተሩ ጥራልኝ እና ብሎኛል። ዶክተሩ ለብቻ ማወራህ ነገር አለ ምናምን ብሎኛል። እስኪ እንግዲህ ደን የሚለን ነገር እንስማ። ትንሽ ፊቱ ላይ ያየሁት ነገር ደስ አይልም። ስጊ የሆነ ነገር ልነግርሽ እፈልጋለሁ። ውጤቱ መጣ። ችግር የለውም። የሆነ ሆነ አይደል? በቃ ውጤቱን አየን አይደለ? ጥሩ ደረጃ ለመድረስ ብዬ ትምህርቴ ስማር ነበር። ዝም ብል በቃ ተስፋ አትስጠያልኩ ነው። በእናትህ አስበው እስኪ እናቴ በቃ እኔ ሳታይ ልሞት እኮ ነው። አብርኩ ቤተሰቦች ፈጣሪ ያለሽ በቃ በፈጣሪሽ መተማመን ይኖርሽ። ፈጣሪ ሙቺ ካላልሽ አትሞቺ። እንዴት ናችሁ ወደ ቤተሰብ ያለን? ፈጣሪ ይመስገን። ያው ፈጣሪ ይመስገን ነው ማለት የሚሻለው እንዳልኳችሁና እስኪ ዛሬ ደግሞ እቺ ልጅ እንጃ በቃ ትላንት እንደዛ አስጨንቃን ያው አረጋጓት ምናምን ዛሬም እዚህ ነው ያደርኩትኝ። እሺ ለኤፍሬም ነው እዚህ ያደረው። እኔ ከያካ ነበርኩ ቤት ነበርን። ኤፍሬምን ተክቼው አሁንና ኤፍሬምም እያመቻቸ ነው። አይ ቲንክ እሱም የሰማው ነገር አለ መሰለኝ፣ የሚያስፈራ ነገር አለ። ያው ለህያብ አንነግራትም። ገባችሁ? አሁን እንደዚህ ሲሆን አትናገርም። ያው ድንጋጤው ምናምን እንዳያስቸግራት። ያው እንደምታውቁት እርጉዝ ነችና እርጉዝ ሆና ደግሞ እንደዚህ አይነት ነገር ከተፈጠረ ችግር ነው፣ ጉዳት አለው። እርጉዝ ሴት ላይ እንደዚህ አይነት ነገር አይደረግምና ብቻ ዛሬ ትንሽ ቀለል ያላት መስሎኝ ነበር። እንግዲህ ያው ቀለል ብሏታል። ያን ያክል እንትን አላለችም፣ እንደባለፈው አልሆነችም። ትንሽ ተረጋግታለች። ግሉኮስ ምናምን ሰጣጧትና ዛሬ አይ ቲንክ ውጤት የሚመጣበት ቀን ነው። ያው ትንሽ ዶክተሩ ሲያወራ የሰማሁት ነገር አለ። በእርግጥ ምርመራው በደንብ አልተጠናቀቀም። ዛሬ ያልቃል ብሎኛል። እንዴት ብዬ ንገራችሁ ውስጥ ያለውን ስሜት ካሁን አጣናት። በቃ ሌሊቱን ሙሉ ስንጨነቅ ነው ያደረው። ደክሟት ነው አሁን የተኛችው። በቃ ስትለፈልፍ ስትጮህ ተቃጠልኩ ስትል ነው ያደረችውና ይመስለኛል በጣም ተጨንቀው ምርመራ ሲያደርጉ ነበር፣ ሲረባረቡ ነበር። በጣም በቃ ዛዚ የተባለ ነበርና በጣም በቃ ተቋቋረች እኮ የእኔ እናት ቁላለች። በአንድ 2-3 ቀን 4 ቀን ውስጥ በቃ ማድረብሻትና ውጤት እየጠበቅን ነው። እንግዲህ ያው የፊልም ደውለታል ይመጣል። ያብቃለችበት ሁኔታ እንዳልኳችሁ ነው፣ መስማት የለባትም እና ያው እንግዲህ ጸሎታችሁ ይርዳን። አሁንም ቢሆን ጸሎታችሁ አይለየን። መጨረሻው አልታወቀም። ይሄ ነገር እንግዲህ ፈጣሪ ይርዳን። እጇን እንዳታስነካ አትተኝማ። በቃ ተኮከርሽ እኮ ችግር የለውም። አትንኪው ነካካሽው፣ ከፈትሽው። ይህን ነገር ዘግቶት ነው ሄደው። ቆይታ አትንኪው፣ አትንቀሳቀሽ ብሎሽ የለ የተጨነቀው ውጤት የምንሰማበት ቀን ነው ዛሬ። አንቺ አትጨነቅሽ። አሁን ደህንነች ሆነና እስኪ አርፈሽ ተቀመጭ። ቀስ ብያለሁ። በቃ ዛሬ ወደ ቤት ነው የምሄደው። እሱ ቆይ ውጤት እስኪመጣ እንጠብቅና ማለት ወደ ቤት ሂዱ አይሉንም። ተረጋጊ መጀመሪያ። መች ውጤት ሰማሽ? ዘጊ፣ አትቸኩይ። ትላንትናም እንደዚህ ተጣድፈሽ ነው የሁሉ ነገር ተፈጥሮ የነበረዋል። ቤት ናፍቅ
ስትጨነቂ ሰው የለውም ምን የለው ምንድን ነው እኛ ሰው አይደለንም እኛ የጠበቅንሽ አይደል ያለ ነገር ነው እኮ በቃ ማንም ይታመማል አይደል እንዴ ሁሉም ሰው እኮ ይታመማል እንደዚህ በሆንሽ ቁጥር ደግሞ እኔ በጣም የተጨነቅኩ ነው እኔ ብነው ባላስነሳት እያልኩኝ አንቀን በቃ ለራስ እንድትወቅስ አልፈለኩም ግን በጣም ስቆይ እዚህ ጋር በጣም ተስፋ እየቆረጥኩኝ ነው እኔም ራሱ በቃ እያሰፈራሩኝ ነው እንደዚህ ለምንድን ነው የምትይው እሺ ታዲያ ለምንድን ነው ድጋሚ ምርመራ ድጋሚ እንደዚህ እናድርግ እንደዚህ ስንቴ እንደመረመረኝ አላየህም ጤናሽን ለማረጋገጥ ነው እኮ ሌላ ነገር የተለየ ነገር ጤና ለማወቅ እኮ አንዴ ወይ ሁለቴ ነው ምርመራ የሚደረግበት እኔ ከገባሁ ጀምሮ ነው እንትን ዶክተሮቹ ናቸው በቃ የሚያውቁት አይደል እነሱ የሚሉትን መጠበቅ ነው በቃ የዶክተሮቹ ምላሽ ነው የምንጠብቀው እሺ በቃ አስፈርቶኝ ነው ትናንት ዶክተር ያለችሽን ሰምተሻታል አይደል ራስሽ ላይ እንክብካቤ አድርጊ እንደዚህ አትጨነቂ በተጨነቅሽ ቁጥር ወደ ሌላ ነገር ነው የሚዘዋወረው ያለችሽ ነበር አይደለም ነግራሻለች እኮ በቃ ማታ እኮ ነግራሻለች እንኳን ፈጣሪ ረዳን እንኳን በጊዜ እንኳን መጥቼ ጠራውሽ በቃ አልሆኖ ቢሆን እኮ ይሄን አንቺ እዚህ አልሆነሽም ነበር አልፈሽ ነበር አይደል ፈጣሪ ያተረፈሽ እኛ ይሁንኩ አይደለም አብሪኮ እየስፈራኝ ነው ያለው ሁሉ ነገር በቃ የሆነ ሲሸኳሸኩ እኔ ለምን እስካሁን ግልጽ እየሆነልኝ ያለው አላውቅም ሲሸኳሸኩ ምናምን በቃ እንዴት መሰለሽ እስኪ በጊዜ እያልክ ተስፋ ትስጠኝ እኔም አሁን ራሱ ተስፋ ምንም ተስፋ የለኝም አውሪኮ እኔ ከምንም በላይ የሚያሳዝነኝ ማለት ነው አብሪኮ የሁላ ጊዜ እዚሁን ከቤተሰቦቼ ጋር ርቄ እናቴም ከቤተሰቦቼ ከወንድሜ ከሆቴቼ በቀጣ ልጅ ልሞት እኮ ነው አብሪኮ ለምንድን ነው ህልሜ ያለኝ ትምህርቴ ስንት ጊዜ ለራሴ አድጌ ትምህርት ስማር ራሱ እንደዚህ እያጣሁት ነው በማይሆን ነገር አብሪኮ ራሴ እንትን እያልኩ ነው ያለው አብሪኮ በእናትህ አታጥናና ያውቃሽ ውጤት እየጠበቅን አይደል አሁን ዘጊ ውጤት እየጠበቅን ዶክተሩ የሚለኝን ነገር ሳንሰማ ለምንድን ነው እንደዚህ የምትሆኚው ገና ወጣት ነሽ እኮ አብሪኮ በእናትህ ዝም ብል በቃ ተስፋ አትስጠኝ እያልኩ ነው በእናትህ እሺ አስበው እስኪ እናቴ በቃ እኔ ሳታይኝ ልሞት እኮ ነው አብሪኮ ቤተሰቦቼ ሳላገኝ ልሞት ነው በቃ እኔ ጥሩ ደረጃ ለመድረስ ብዬ ትምህርቴ ስማር ነበር እዚህ ነገር አትበይ እንደዚህ ይሆንሻለሽ ዘጊ አብሪኮ በእናትህ ተወኝ በቃ በእናትህ ተወኝ አትጨንቀኝ በቃ ለምን ግልጽ አትነግረኝም ምን ልትሞች ነው ትሞቻለች ለምን አትለኝም አብሪኮ አንቺ እንደዚህ ቶሪ የምታወሪ በመቤቴ እንደዚህ ነገር አታውሪ እሺ ለምን ታዲያ ሁሉ ለምርመራ ለምንድን ነው የሚደረግልኝ ዛሬ መጨረሻ ነው ተብለናል ምን እንደሚሉን እንግዲህ በትዕግስት በቃ ዶክተር ወጥራልኝ ያለው ነገር አንተ ማትነግረኝ እኮ እስኪ ንገረኝ አብሪኮ እንደዚህ ካልተረጋጋሽ እየፈራሁ እየተጨነቅኩኝ ነው በቃ 4 ቀን 5 ቀን ነገርኩ ሙሉ ለኔት እንደሚያጋልኝ እኔ አይደለም ማቀው በምን ምክንያት ኧረ በእናትህ አብሪኮ በእናትህ እሺ በቃ ወይ እናቴ ጥሩልኝ ወይ ቤተሰቦቼ ጥሩልኝ እኔ ያዩና ልሞት በቃ አብሪኮ በእናትህ ቤተሰቦቼ ሳያዩ እንዳልሞት በእናትህ አብሪኮ በቃ ስማባይሽ እንደዚህ አይነት ወሬ አታውሪሽ አብሪኮ ወድጄ እንዳልመስል ልቤ ድክም እያለኝ ነው ለዛ ነው አብሪኮ በእናትህ እሺ በቃ ዶክተር ጥራልኝ በቃ ጥራልኝ በቃ ራሴ ጠይቀዋለሁ ችግር የለውም እሺ ለዚህ የሚያስጨንቅ ነገር የለም እሺ ምንም አትሆኝም እሺ ፈጣሪ ያለ ደግሞ እኮ ምንም እኮ የተለየ ነገር የለም ፈጣሪ ያለ አይደል ፈጣሪ ነው አይደል የሚጠብቅሽ አይደል ሁሉም በጸሎቱ ያግዝሻል እሺ ጥራልኝ ዶክተር በቃ ይሻላል አይደል ከትላንትናው ደግሞ የዛሬ ሁኔታሽ ይሻላል ፈጣሪ አሁን ታዲያ ያረጉ ነው አብሪኮ ለምን ወጥ ነው መጥቶ ይሄ ነው ለምን ባጭር ደቂቃ ውስጥ እኮ አይነገርም አይደል ዘኪ እሺ 5 ቀን ሆነ 4 ቀን ሆነ እኮ ውጤት ነገ ከባድ ባይሆን እንደዚህ ዘባ አይሉንም በእናትሽ እሺ ከባድ የሚሆን ተይው በቃ ፈጣሪ ነው እኮ ያለው ምን አንቺ ምንድን ነው እንደዚህ ማለት አንቺ ስላልሽ አትሞቺም አንቺ ስላልሽ አትኖሪም አይደል እንዴ ፈጣሪ ነው እኮ የሚያኖርሽ አይደል በቃ ምንም ያስጨንቅ ነገር የለውም እኔ ደግሞ ፈጣሪ ሰልማን ይጨነቅ ገና ወጣት ነሽ ብዙ ህልም ያለሽ ልጅ ነሽ አይደል የሚያሳስበኝ አብሪኮ ምንም እንደዚህ አሁን በአንዴ ተስፋ መቁረጥ እኮ ያስፈልግ ብዙ ሰው ስንት ነገር ይታመም የለ ያንቺ ገና ህመምሽን አላወቅንም አይደል አንዱ ቦታ ሲመረመር ሌላ ቦታ ይሏል አንዱ ሲመረመር ሌላም ህመም ተጨማሪ እያሳየ ስለሆነ እኮ ነው እሺ በቃ እንደዚህ የተጨነቅሽ ደግሞ በራስሽ ጊዜ ነው እድሜሽን የምታሳጥሪው እድሜሽን ለማሳጠር አትቸኩይ በቃ ጭንቀትሽን ቀንሽ እንደዚህ አዳምጪኝ እንደዚህ ራሱ ምንም ይሰማኝ አይደለም የምሽን ያዳምጪ በይቺ ሲነሳ ራሱ ምንጭ የሚመስለኝ አብሪኮ እንደዚህ አይነት ወሬ መጥፎ ወሬ አታውሪ በቃ ችግር የለውም
እንደዚህ አይነት መጥፎ ነገር አታውሪ በማርያም እሺ። ይኸውልሽ ክፍል የቀየርሽ እንደዚህ ያኛው ክፍል ስላለ ነው እሺ። እሺ ደግሞ ፈጣሪ ያለ አይደል እንዴ? እንደዚህ ማልቀስ አይጠበቅብሽ። ፈጣሪ ስላለ ነው እሺ የምትኖሪ። ትሻለ አይደል? አሁን አብልኩ በዓል እየደረሰ ነው። አሸንዳም ደርሶ ሰው ሲጫወት እኔ ሆስፒታል ተኝቼ ልውል ነው። አሸንዳ ታዲያ ምንድን ነው? ከህይወትሽ ይበልጣል እንዴ? በዓል ከህይወትሽ ይበልጣል አይበልጥም? አይደለም። እዛ ላይ ሁሉም እየጸለየልሽ ነው። ሁሉም ቤተሰብ ተጨንቆ ነው ያለው በአንቺ ምክንያት። ማዘርሽም ደውላ ነበር ልምጣዊ ስትለኝ አይ በቃ አሁን እንትን ማለት የለብሽም ህዩም አለች እዚህ፣ የህዩም ቤተሰብ አለ፣ የአንቺ ቤተሰብ ማለት ነው አይደል? የእህትሽን ቤተሰብ እህትሽ አለች፣ ሁላችንም ከጎንሽ ነን ያለ ነው። እንደዚህ አይነት ስለሞት ስለመጥፎ ነገር አታውሪ። እንኳን በጊዜ ደረስንና እንኳን ህክምና አገኘሽ። አንቺ እኮ ሳትናገሪ እዛ አንድ ቤት ውስጥ ኩርምት ብለሽ ልትሞቺ ነበር አይደል? ህያብታይ ያለች ነበር አይደል? አትውጪ ብላ። አሁን ማልቀስ አያስፈልግም። ገብቶሻል አይደል? እሺ ጸጊ አዳምጪኝ ነኝ። እሺ በቃ ገብቶሻል አይደል? ሁሉም ከጎንሽ ነው ያለው። እሺ የሚያስጨንቅ ነገር የለም። የሚመጣውን ነገር በቃ በጸጋ መቀበል ነው። ፈጣሪ አለ። ፈጣሪ ነው። እሺ ነው። እሺ በቃ ዶክተር ጣልልኝ ምን እንደሚል ማለት እያደረገልሽ ነው። ውጤት ብዙ ነገር መርመሩሻል። ለዛም ነው ክፍል የቀየረሽ። የታችኛው ክፍል አልተመቸም። በቃ ይሄኛው የተሻለ ክፍል ነው ብሎ ነው። ከተሻለ አይደል? አዲስ ክፍል አምጥተን ያሳደርንሽ በቃ ይሄ ከተሻለ በሚል ነው። የታችኛው ምንም የሚሻል ነገር የለም። ምንም እኔ የተቀየረ ነገርም የለም። መጀመሪያ ስመጣ እንዲህ ነኝ፣ አሁንም እንደዚህ ነው ያለሁት። ምንም የተቀየረ ትንሽ ሚትራስ የለኝም። አንተን እንደዚህ እያልክኛል። የፈለገ ነገር እንሞክራለን። ውጭ ሀገር መሄድ ትታገም ካሉ ውጭ ሀገር ሄደን ትጠቀሚያለሽ። አሳሳቢ ከሆነ ያን ያክል እሺ። ሌላ የተሻለ ተቋም ከተባለ ሌላ ቦታ እንሄዳለን፣ ጸበልም እንሄዳለን። ሁሉም ደግሞ ቤተሰብም ጸሎት እያደረገልሽ ነው አይደል? ለምንድን ነው የማስበው ሌላ የሚሆነው ሌላ? ለምን እንደዛ ይሆናል? እሺ እኔ እኮ ስንት ሀሳብና ስንት ሙኘት ነበረኝ። ይህ ሙኘት ሳላገኘው ጥሩ ደረጃ ለመድረስ ብዬ እኮ ነው ትምህርት ወጥቼ ማታ የምገባው የነበር። አብሪክ ትደርሻለሽ። አሁን ጊዜ ነሽ፣ ትድኛለሽ ደግሞ ከፈጣሪ ጋር ሁሉም ይጸልያልሽ። ዶክተሮቹም የተቻላቸውን ነገር እያደረጉ ነው ያሉት ላንቺ። እንደዚህ ተጨንቀሽ ሰው አታስጨንቂ። አንቺ አታልቅሽ። እሺ እንደዚህ ሆነሽ ማየት አንፈልግም። ትንሽ የድሮዋን ጽጌ የምትስቀው የምትወርቀው ነው ማየት አንፈልግም። እንደዚህ ተናገረ ነው ፈልገው። አሁን ዶክተሩን አዋርቼው ልምጣ ነኝ። አንቺ ደግሞ ተረጋግተሽ ቢያንስ አሁን መረጋጋት ይችላል። ገብቶሻል አይደለ? እሺ እሺ ጠንካራዋን ጽጌ አልባገር ባያዋን ነው እሺ የምንፈልገው። ይሄ በበሽታ ብለሽ እንደዚህ አትሆኝ። ፈጣሪ ያለሽ በቃ በፈጣሪሽ መተማመን ይኖርሽ። ፈጣሪ ሙጪ ካላለሽ አትሙጪም። እሺ በቃ እሱ ካለ ደግሞ በቃ ፈጣሪ ያመጣውን ነገር ምንም ማድረግ አንችልም። ገብቶሻል አይደለ? የሚያኖርሽም የሚወስድሽም እሱ ነው። በቃ ይሄ ያለ ነገር ነው አይደል? እግዚአብሔር አለ፣ ፈጣሪ አለ። አብሪኮ ነው የምፈልገው። በቃ ዶክተር ይምጣና ውጤት ያሳየኝ። በቃ ሲቀጥራልኝ በቃ እሱ ብቻ አድርግልኝ፣ እሱ ብቻ አድርግልኝ። በቃ ከሌላ አልፈልግም። አዳምጪ፣ እንደዚህ ይሁን አትጨናነቂ። ፈጣሪ ያለልሽ እያልኩሽ ነው አይደል? ለምን ነው ተጨንቀሽ የምታስጨንቀኝ ነው? በሽታሽ አለ። በሽታሽ ላይ ደግሞ ሌላ ጭንቀት ጨምረሽ በእናትሽ እድሜሽን አታሳጥሪ። ፈጣሪ ያለ እያልኩሽ ነው አይደል? ሁሉም ነገር በሱ ነው የሚሆነው አይደል? አይደል? እሺ ስንትና ስንቱ ሁሉም በጣም መጥፎ በሽታዎች አሉ። እግዚአብሔር ይረዳሽ። በቃ እሺ ዶክተር ጥራውና ነገርክ ከዛው ውጭ አስወጣኝ። እሺ ውጭ ማየት ፈልጋለሁ እኔ እንደዚህ እንትኑኝ መኖር አልፈልግም። በቃ እሺ ያለኝ በቃ ያንቀሳቀሰኝ። እሺ የሆነ ቦታ ወሰደኝ። እሺ እየጠበቅኩ ነው። እሺ እምጣ። ያንቺ ተስፋ አይጨልምም። እሺ የምትፈልጊውን ነው ትኖሪያለሽ። እቺ ብቻ ናት በቃ የመጨረሻ አንቺ ናቸው። እሺ እሺ በቃ ጥራለኝ። ውጤት እስኪመጣ አንቺ ተረጋጊ። እሺ እሺ
ህልምሽን የምታሳኪበት ቀን ሩቅ አይሆን። አውሪኮ ተስፋ ትስጠኝ፣ አውቀ ተስፋ ትስጠኝ። ተስፋ እንድትቆርጭ ደግሞ አልፈልግም። በቃ የፈለገ ነገር ይሆናል፣ ተስፋ እንድትቆርጭ አልፈልግም። በህይወት እስካለሽ ድረስ ተስፋ አለሽ አይደል? እሱን ተስፋሽን እንድታጫው አልፈልግም። እኔ ሁላችንም እንወድሻለን፣ ሁላችንም ከጎንሽ ነን ያለነው። የተቻለንን ነገር ለማድረግ እየሞከርን ነው። ገብቶሻል አይደለ? በጣም ብዙ የሚወዱሽ በዙሪያሽ ብዙ ሰዎች አሉ። እህትሽ አለች፣ እናትሽ አለች፣ እኛ አለን፣ ወንድሞችሽ፣ ሁሉም ሰው አለሽ። ተስፋ እንድትቆርጭ አልፈልግም። አሁንም ቢሆን ፈጣሪ አለ። ከዛም ደግሞ የሀገር ሰው ነው የሚወድሽ። እሺ፣ በጣም ብዙ ሰው ይወድሻል። የአንቺን መዳን ከዛሬ ነገ የሚጠብቅ ሰው አለ። አንቺ ተስፋ ቆርጠሽ እነሱንም ተስፋ ማስቆረጥ የለብሽም። ሁሉም እየጸለየልሽ ነው። እኔም ወዳችኋለሁ። እሺ፣ ገብቶሻል አይደለ? እሺ፣ በቃ ጸሎት አድርጉልኝ። እሺ፣ ነገር እሺ። ዶክተሩን አናግሬ ልምጣ። አይ እዚህ ያናግረዋል እኮ ሲይኒ የሰማሁኝ ሁሉ ነገር መስማት ያለብኝ ነገር ልስማ ነው። እሺ፣ ልጥራ። እሺ፣ ጥራልኝ። እንግዲህ ውጤት እና ብሎኛል ዶክተሩ። ለብቻ ማውራት ነገር አለ ምናምን ብሎኛል። እስኪ እንግዲህ ደን የሚለን ነገር እንስማ። ትንሽ ፊቱ ላይ ያየሁት ነገር ደስ አይልም። ልግባ ዶክተር? ሕክምና አድርገናል። ሌላ ሆስፒታል አሳክማት የተሻለውን ነገር አድርገናል። ሌላ ቦታ ነው መወስዳት ማለት ነው? አዎ፣ ሌላ ሆስፒታል አሳክማት። ተጨናቀን እኮ ዶክተር በማለት ሪፈር የምጽፉልን ቦታ ነው የምንሄደው አይደል? ግን ትድናለች? ደህና ነች? ደህና ነች። ሌላ ሆስፒታል እንድታሳክመን እንጂ ማለት እሷ እንትን ስትል እኮ በቃ እንደዛ ስትጨነቅና ፊትህ ላይ ያየሁት ነገር ደስ ስላለኝ ማለት በቃ ወደ ውጭ ሄዳ መታከም ካለባት የትም ቦታ ሄዳ መታከም ካለባት የተቻለ ነገር ነገር አለበት። ችግር የለውም። እሺ፣ ለሌላ ሆስፒታል ሪፈር እንበልህ እና ተርፋለች አይደል? ማለት ሌላ የከበደ ነገር ካለ ብትነግረኝ ችግር የለውም። እሺ ማለት ከዚህ በላይ ህይወቱ አደጋ ላይ ምናምን ከሆነ ችግር የለውም። በቃ የተቻለንን እናደርገኛል። የተቻለንን ለማድረግ ዝግጁ ስለሆን በቃ እውነቱን ብትነግረኝ ደስ ይለኛል። አይደናለች። ሌላ ሆስፒታል እንድታሳክመት ትፈልገን የተሻለውን አቅም ስለሞከርን ሌላ ሆስፒታል አሳክመት የምታገኝ ምርመራ ምንም ማድረግንላታል። እነሱ ደግሞ የተሻለ ሕክምና ይሰጧታል። እሺ፣ አሁን መሄድ ትችላለች። ይዣት ቤት መንቀሳቀስ ትችላለች። እሺ፣ እናመሰግናለን ዶክተርዬ። እሺ፣ በጣም ተባብራችሁናል። እናንተ የተሻላችሁ ነገር ስላደረጋችሁ በጣም እናመሰግናለን። እሺ፣ እሱ ናቸው ነገር ማለት ፊቱ ላይ ያየሁት ነገር ደስ ባይልም ተኛሽ? እንዴት ተመልሰሽ? ጸጊ ተኛሽ? ተመልሰሽ ጸጊ የሆነ ነገር ልነግርሽ እፈልጋለሁ።
ውጤቱ መጣ። ይሄን ነገር ልነግርሽ እፈልጋለሁ። እሺ ምንድን ነው ያለው? ተይው ወረቀቱ መሰለሽ። ይኸውልሽ እኔ ተስፋ እንድትቆርጪ አልፈልግም። ልነግርሽ ነው። ተስፋ እንድትቆርጪ ምናምን አልፈልግም። እንድታለቅሽም አልፈልግም። እውነታውን አብለሽ መቀበል አለብሽ። በቃ ውጤቱ ወጥቷል። ግን ደግሞ ተስፋ እንድትቆርጪ አልፈልግም። ጠንካራ እንድትሆኝ ነው የምፈልገው። ይህን ውጤት ስነግርሽ ዶክተሩን አሁን ተቀብዬ የመጣሁት። እሺ ምንም የሚያስለቅስ ነገር የለም። በማርያም ጸጊ አታልቅሽ። ምንም የተለየ ነገር የለም። አዳምጪኝ እሺ? አታልቅሽ በእናትሽ። ምንም የሚያስለቅስ ነገር የለም። እሺ እሺ ንገረኝ ብቻ እኮ ልነግርሽ። ተስፋ እንድትቆርጪልኝ አልፈልግም። ልንወጣ ነው ከዚህ። ለምን እሺ በእናትሽ ለማታልቅሽ። እሺ እኔ እንደዚህ ስትሆኝ ማየት አልፈልግም። እሺ ንገረኝ። ምንድን ነው ንገረኝ። እውነቱ በእናትህ ንገረኝ። ናይት እየመጡ ነው። ምንም የሚያስጨንቅ ነገር የለም። አዳምጪኝ። እንደዚህ አታልቅሽ። እሺ ንገረኝ። ለምንድን ነው ደበቅከኝ? ንገረኝ። መጀመሪያ እኮ አልተረጋጋሽልኝም እንዳልነግርሽ። ንገረኝ። ይሄ ነው ወረቀት ሰጥቶኛል። ንገረኝ። እሺ ንገረኝ። እጅሽን እንዳያምሽ ንገረኝ። በበይ በቃ እውነቱ ንገረኝ። ለምን እሺ ከዚህ ውጭ ያለኝ? አዳምጪኝ። አታልቅሽ። በቃ እዚህ የተቻለን ምርመራ አድርገንላታል። ስለዚህ ዛት መውጣት ትችላለህ ብለውኛል። እንወጣለን። በቃ ደህና ነሽ ማለት ነው። አይሻልም? ብቻ የሆነችው ቦታ እንሄዳለን። እንደምን የሆነችው ቦታ ነው? እኔ እኮ ልጅ አይደለም። አብሬ እኮ ትልቅ ሰው ነኝ። ንገረኝ እውነቱ። እሺ ወደ ቤት ነው የምሄደው። ወደ ቤት ብትጠኛናቶች እውነት ንገረኝ። እንደዚህ ተሰባብረሽ ማለት አልፈልግም። እሺ ውጤቱ ምንም ሆነ በቃ ችግር የለውም። የሆነ ሆነ አይደል? በቃ ውጤቱን አየን አይደለ? በቃ እዚህ የተቻለን ምርመራ አድርገንላታል። ደህና ነች። ደህና ነች። በቃ ይዛት መውጣት ትችላለህ ብሎኛል ዶክተሩ። እሺ ወደ ቤት ነው የምሄደው። አዳምጪኝ እሺ። ኧረ በመቤት ኧረ ጸጊ፣ ሰው ስንት ነገር ይታመም የለ በማርያም እንደዚህ እንድትሆኝ አይደለም። እሺ በቃ አሁን ዶክተሩ ያለኝን ልንገርሽ። እሺ ስሚኝ። እሺ ዶክተሩ ያለኝን ነገር ልንገርሽ። ስሚኝ እሺ። በቃ የተቻለን ነገር አድርገናል፣ ተረባርበናል። እናትሆንም አትወጣም ነው ያለ። ምንድን ነው ታዲያ? እሺ ወደ ቤት ነው የምሄደው ወይስ ወዴት ነው የምሄደው? ንገረኝ። እሺ አዳምጪኝ። ኧረ በመቤቴ እንደዚህ ልትሆኝ አይደለም እኮ እኔ። በቃ አሁን ይዛት ውጣ እና እቺን ወረቀት ሰጥቶኛል። እቺን ወረቀት የሰጠሁት ቦታ ሄደን አንዴ እዛችኛው ሆስፒታል ሄደን ቼክ አድርገን ሆስፒታል ሪፈር ጽፎልናል። እዛ ሄደን በቃ ቀላል ልጅ አይሻርደን። አሁን እዚህ ሜድ መድኃኒቱ ላይኖራቸው ይችላል፣ የመመርመሪያ እንትኑ ላይኖራቸው ይችላል። እዛ ሄደን በቃ ምናልባት ነገር ልትድኝ ትችያለሽ፣ ልትወጪ ትችያለሽ። አሁን መራመድ ትችላለች፣ ይዘሃት መውጣት ትችላለህ ብሎኛል። ተነሽና እንሂድ። ምንም እንትን የሚያስብል ነገር የለውም። እሺ እሺ ዘጌ በቃ ቀላል ነገር ነው ይሻላል። ላይ ያክል በቃ እንሄዳለን። እዛኛው ሄደን እንደዚህ ነው ሄዶና ዳንሽ ማለት ነው። ደስ የሚል ነገር አይደለም ይሄ? እሺ እኔ ትልቅ ሰው ነኝ። ይዳጣል እንደዚህ ነው አትበለኝ። የሆነ ነገር ካለ ንገረኝ። በቃ ግልጽ እንደዚህ ሆነሻል እንዲህ ነው ያለሽ ብለን ንገረኝ። ለምንድን ነው የሚያልሽ? ቀስ እጅሽ ተደግፊሽ ቀስ ብድግ ሰምተሻል? ቆይ አንዴ ቆይ እሺ እንድትጨነቅብኝ አልፈልግም። ደህና ነች። ደህናችን አመዛኛውን ሄደልን መኪና ታርቸነሽ